ዛሬ ግንቦት 1 ቀን እናታችን ቅድስት ድንግል ማርያም ተወለደችልን። ዛሬ መቅደስ ተወልዶልናል። እሷ ከተወለደች እንግዲህ ሊቀ ካህናታችን ኢየሱስ ክርስቶስ በእሷ ተወልዶ ይቀድሰናል፣ ያነጻናል፣ ለእኛ ደግሞ አንጽቶናል ብለን ንጉሳችን ክርስቶስ መንበሩን እሷን ሰርቷልና ፈርዶልናል በእሷ ተገልጦ ብለን መቅደስነቷን መንበርነቷን አይተን ልደቷን እናከብራለን። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ሉቃስ ወንጌል ምዕራፍ 1 ላይ ወብዙሃን ይትፌስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ይላል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። በእውነቱ ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። ዛሬ ግንቦት 1 ቀን ለዓለም ጎህ የቀደደበት ነው። እሷ አድጋ ደግሞ ከ15 ዓመቷ በኋላ ጎሂቱን ተከትሎ ፀሐይ ክርስቶስ ወደዚህ ዓለም ይመጣል፣ በዚህ ዓለምም ያበራል። እናም እመቤታችን ቅድስት ድንግል ማርያም በሰሎሞን ቃል አልብኪ ነውር ወይ ምንትን በላዕሌኪ፣ እህቴ ሙሽራዬ ምንም ነውር የለበሽም፣ ኩለንታኪ ሰናይት ነይ ኀቤየ፣ ወዳጄ ሆይ ሁለንታናሽ ውብ ነው፣ ወደ እኔ ነይ ብሏልና እግዚአብሔር ድንግል ማርያምን ሰርቶ ወደ እሷ መቅደስነት መጥቷል። እግዚአብሔር ወደዚህ ዓለም እንግዳ ሆኖ ሲመጣ ቤት አልነበረምና ጌታን የተቀበልንባት ሁላችን የወከለችልን ንጽሕት አዳራሽ ዛሬ ተጠናቃ ተሰርታልን ተወልዳልናለች። እንኳን ደስ ያላችሁ። ጌታችን ኢየሱስ ክርስቶስ በእሷ አድሮ ይቀድሰን፣ ፍጻሜያችን ያሳምርልን፣ በደላችን ይቅር ይበለን። ወስብሐት ለእግዚአብሔር። ይቆየን። አሜን።